ስነ ስርዓት ያዥ። አንተ ክፈተው። አልከፍቶም። የምሬን ነው ክፈተው። ልቀቀው። ልቀቀው። ግቢና አትወጪ እኮ ተስማምተን ነው የምትወጪው። ይኸውልሽ ሃይሚ እግዚአብሔር እኔ እንዳልወስንሽ እረፊ። እኔንም መድረስ አትክተቺ እንዳልወስን በቃ ማን ውሳኔ እንደወስን አታርጊ። ካንተ ጋር እኮ አልተፈራረምኩም እኮ ባሌ አይደለህም እኮ እንደዚህ ልትለኝ አትችልም። ሁላ መወስነው ነገር የፈለኩትን ማድረግ እችላለሁ። ፍቅረኛ እንጂ ሚስትህ አይደለሁ። የማልፈልገው የማይስማማኝ ህይወት ከሆነ ወጥቼ የራሴን ቤት ተከራይቼ የራሴን ኑሮ መኖር እችላለሁ። እንደሱ ነው የምትፈልጊው? እንደሱ ነው የምትፈልጊው አንቺ? ከኔ ጋር መለያየት ነው ፈልጋለሁ። የማይስማማኝ ከሆነ እኔ ሰላም የማይሰጠኝ ከሆነ ለምንድን ነው እዚህ ህይወት ላይ የምኖረው? ሌላ ጊዜ እንዳልተንጠለጠልሽብኝ አሁን ሲይዝሽ ለምን ያስከ ምናምን ትያለሽ እንዴ? እሺ ስለተናደርሽ ነው ምናምን ብዬ ያለሽበት ስሜት ነው ብዬ ልውሰድልሽ። እግዚአብሔር ይጂ እኮ ሂዱ ነይ ራሴ እመጣለሁ። ሂድ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙላና ከጠላፊው ቡቡ ጋር የተባበራችሁ ሰዎች በሙሉ እኔ ያለው ፈጣሪ ይመስገን ደስ ብሏችኋል መሰለኝ በመጠለፌ ምናምን። ግን ብዙም የእውነት ውስጤን የሚሰማቸው ነገሮች አሉ ምናምንና ይሁን ብዬ ጸጥ ብዬ ብርታቱንና እንድችል የሚያደርገኝን ነገር እንዲያበዛልኝ ነው መጸለይ የሚፈልገውና ያብዛልኝ። ያያችሁ ነው አይደል? እግዚአብሔር እኔ ከፋሚሊዎቻችን የመጣ ስጦታ ነው እና ደስ ይላል፣ በጣም ደስ ይላል። እንደዚህ አይነት ነገር እግዚአብሔር ያክብርልን። እንወዳችኋለን፣ በጣም ኑሩልን። እንግዲህ እንደዚህ የምትሳሱለት ፍቅር እንዲሁ ጥንቅጡ ሲወጣ እያየን ዝም ማለት የለብንም አይደል? እኛም ብዙ መስዋዕትነት የከፈልንበት ፍቅር ነው። ጸጥ ማለት የለብንም። የታባቱ በሀገርና በሚስት ቀልድ የለም። በርስትና በሀገርና በሚስት ቀልድ የለም። ስለዚህ ከዚህ በኋላ ምንም አይነት የምቀልድበት ነገር የለም። ምክንያቱም እኔ ብያቸዋለሁ በጣም ነው ማፈቅራት። ሃይሚ እንደምታፈቅረኝ አውቃለሁ፣ ግን ልህ ይሁን ምን ይሁን አዶን ነው። ግን ደግሞ እንዳልኳችሁ የሚያስችል ብርታት ስጠኝ ምናምን የሚባለው ነገር አሁን ሃይሚ የምትናገረው ነገር ትንሽ ይረብሸኛል ምናምን እና ላይክ አላ እንዲቆርጥልህ ነው ምናምን የሚሉ ነገሮች እንደራሳችሁ አስቡት። እኔ አፈቅርሻለሁ ምናምን እያልኩ አብራኝ እንድትሆን እየለመንኳት እያወራኋት ምናምን ድርቅ ብላ ማን ንግግር ስትናገር አስቡት ያለውን ስሜትና የምር እኔም አላዩ በቃ እሺ ብዬ ምናምን ተስፋ አሁን ትላንት እልህ እየያዘኝ ነበር። እግዚአብሔርን በቃ በጣም እልህ እየያዘኝ በጣም በቃ እኔ ለምን አልተውም በቃ ምናምን እያልኩ ነበር ውስጤ ላይ። ግን አይ ኖ ምናምን ለእናንተ አሁን እንዲህ ሳወራ ምናምን እግዚአብሔርን ነው የምላችሁ ቀላል ምናምን ሊመስል ይችላል። ማናችሁም ብትሆኑ ምንም እዚህ ጋር መወሻሸት ምናምን የለም። ማናችሁም ብትሆኑ የምትገፉበትን ቦታ ላይ በቃ አይሆንም የምትባሉበት ቦታ ላይ መቆየት ማንም ይፈልግ የለም ማንም። እና የኔ ቆንጆ ሃይሚ እባክሽን በቃ የተፈጠረው ነገር ተፈጥሯል። በጣም ይቅርታ በቃ ይሁን ያልኩሽም ምንም ለበጎ ነው። በቃ አለፈ እኮ አሳይቶን አለፈ። ተሰምቶሽ ሊሆን ይችላል አውቃለሁ ንግግሬ እንደሆነ ላይ ከዚህ ቤት ከሌላ ሰንባዲ ጋር አንቺን ለማኖር መወሰኔ ነው ትልቁ ጥፋቴ። ግን ምክንያቶች ነበሩኝ፣ ማማከር ነበረብኝ። ያ ነው የኔ ስህተት። ሌላ ምንም ስህተት አልሰራው በቃ አልሰራው እና በጣም ይቅርታ ለሱ በጣም ይቅርታ የኔ ቆንጆና እሱ ከሆነ እንትን የሚልሽ ይሄው አሁን እዛ እኔ ክላስ ናትና እሷ ክፍል እንኳን ባደርጋት አላመንኳትም። ልጅቷ አወራሯ ምናምን ልክ አይደለም። የምታወራኝ ነገር በቃ እኔ ካልሄድኩኝ ምናምን እዛ በቃ ግራ ሲገባኝ እኔ ክፍል አስገባዋት። የኔ ክፍል ቁልፍ ሁለተኛ ቁልፍ ምናምን ስለማይኖራት በቃ እኔ ጋር አድርጊያታለሁ ምናምን እና ፕሮግራም ሁላ ነበረ። አሁን ይያት ቦታ ደስ ይለኛል፣ ከኔ ጋር አብራኝ እንድትሆን ምናምን እፈልጋለሁ። ብትሄድ ደስ ይለኛል። ግን እንዲሁ ባህሪዋ ከቀጠለ አልወስዳትም። እግዚአብሔርን የሚደብረውም ካለ ይደብረው። ላይክ ከዋናው እንትን አይበልጥም። ከፍቅራችን ከኔና ከሷ አንድነት አይበልጥም እሷ እዚህ በመሆኗና እዛ አሁን እንኳን እንሂድ ብላ ደስ ይለኛል። በቃ ከኔ ጋር ብትወጣ ከኔ ጋር ሰላሙና ምናምን አሁን ይሄንን ነገር ፈልጌው አይደለም የማደርገው። ግን ምንም ቤተሰቦቿንም ቻው ሳትል ጨካኝ ሁኚ ሳመጣ ታስቡት። ልብሶቿን ሳታመጣ አሁን እዚህ ባላት ልብስ ነው የምትቆየው ምናምን። ሀሰን የምታይ ከሆነ ልብሶቿን ወደዚህ ስትመጣ ይዘላትና ይሄ ነው ልል የምችለው። ልብስ ከፍቅር አይበልጥም አይደለ?
ከኔና እሷ ፍቅር ይበልጣል ብዬ አላስብም። እንግዲህ ቡታጀራ ላይ የጀመርሽው ምንድነው እያልኩ እየጠየቅኳት ነበረ ምናምን። በውስጥም አውሪኝ መናገር ማትፈልጊ ከሆነ ምን ላግዝሽ፣ እኔ እዛ በስልክም ቢሆን ሀብቴንም ነገሬው ቢሆን እንጨራርሳለን ምናምን ብላትም አልነግርህም ብላኛለች። ስለዚህ መወሰን አለብኝ። በቃ የራሱ ጉዳይ እዛ የጀመርሽው ነገር ማለት አለብኝ። ካልሆነ ያለው አማራጭ መተው ነው። እንደዛ ደግሞ ማድረግ አልፈልግም። አሁን ሌላ አማራጮችን ኦፕሽን ብፈልግ አላገኝም። ነገራቶችን ትቼ ቁጭ ማለት ነው ያለው አማራጭ። ሌላው አማራጭ የሆነው ይሁን ምናምን ብዬ ማለት ነው። ስለዚህ እንደዛ ከሆነ ደግሞ የምር ነው የምላችሁ፣ እኔም ስሜት አለኝ፣ እኔም ሰው ነኝ። እንግዲህ እኔም እተዋለሁ ነው። ያንን ነገር ደግሞ መስዋዕትነት ላይክ የከፈልንበት ፍቅር ነው። አሁንም ቢሆን ብዙ መስዋዕትነት መክፈል አለብኝ ብዬ ነው ማስበው። አላ መጣር አለብኝ። እንዲህ ሳልሞክር በቃ እሺ ብዬ መሄድ አለብኝ ብዬ አላስብም። አሁን እንዲህ እውነቱን ስናገር እንዲህ ያሟል እንዲህ ምናምን ትሉ ይችላላችሁ። ኖ በቃ ያለው እውነታ ነው። በቃ እኔ በእውነት ይቁረጥላት ምን ይበልላት አዱን ነው አላውቅም። እንግዲህ እንሞክራለን። አግዙኝ፣ በጸሎትም አግዙኝ። ወንድሞቼም ጓደኞቼም ከሷ ጋር ግንኙነት ያላችሁ ሰዎችም ካላችሁ ምከሩልኝ። በቃ አሁን ምን አለብን? በቃ ዋናው ነገር እኮ ኦልሞስት አመት ሊሞላው ነበር የተጋጨንበት ነገር ምናምን። ከአመት በላይ ኦልሞስት አመት ሊሆኑ ነበርና አለፈ። 8 7 9 ወር ምናምን ነው ብላችኋል። እንደዚህ አይነቱ ጥንቅጥ ውስጥ ከገባን ቀለበትም ሳስረላት ያልተዋጠላችሁ ሊያን ስተት ትሰራለች ይቅርታ መጠየቅ ነበረብህ ምናምን አላችሁ። እንግዲህ ቀለበት እኮ ኤኒ ቦታ ላይ ቢደረግ ምን ችግር አለው? አልገባኝም። አሁን እሷ ጋር ሌላ እንትን ሊኖር ይችላል። እቺ ልጅ ታፈቅረኛለች እኮ አይደል? እኔ የማስበው እኔ ኤክስፔክት ማድረገው ሃይሚኔን የምጠላኝ አይመስለኝም። ስለዚህ በቃ በቀለበቱ ሙድ ታርቀን ሰላም ሆነን ህይወታችንን መቀጠል። ከኔ ጋር ቀለበት ማድረግ ማትፈልግበት ምክንያቶች ምናምን ነበሩ። ላይክ አለ አይደለ ህይወቴ ላይ የነበሩት ነገሮች በጣም እሷ ላይ ጥያቄ ፈጥሮ ነበርና እሱ ነገር ጠፋውን የለም። ስለዚህ በቃ ባደርግስ እኔ እኮ እንዴ ቀለበት በማሰሪ እኮ ግልግል ነው። እንደውም ሌላ ወጪ ሳላወጣ ነው በዛው አፏገሬ ብገባበት ምን ነበር? ዝም ብላችሁ ታቀሳሰራላችሁ እንጂ እናንተ ሌላ ትልቅ ህልማችንን ብናሳካበት። እኔና ሀይሚ ብዙ ህልም አለን። እግዚአብሔር ካለ በዚህ አመት ወይ በዛኛው አመት ብዙ የምናሳካቸው ነገሮች አሉ። እቅድ ያዝናቸው ነገሮች ለኛ ነሰሰሪ የሆነ ነገርና እሱ እንድናሳካ እንደውም ጸልዩልኝ። ወጪ እንዳወጣ አታድርጉኝ እንጂ እንዴ ቀለበቱ ራሱ እኮ ወጪ ነው። መጣሌ ራሱ ያናድደኛል። ወርቅ ቀለበትን ይጣልኩት እኮ እኔ ስናደድ በጣም ነው የሚያስጠላው ባህሪ። የምረን ምንም በቃ ምንም ከተናደዱ ምንም መስሎ አይታየኝም። ሁሉም ነገር በጣም ይይዘኛል ምናምንና አይ አሁን አንጀቴ ሊበላ ነው። ለምን ጣልኩት ምናምን ብዬ ደግሞ እንትን አልፈጥርምና አሁን እስቲ እንሄድባታለን። ቅመሜ ጋር እንሄድባትና እናያታለን። ኦሬዲ ማየት አለባችሁ እናንተም አይደለ? ልጃችን የት ሄደች ምናምን ትላላችሁ፣ ማየት አለባችሁ። ስለዚህ በዚሁም አዲስ አበባ መግባታችንን በሰላም እንደገባ ለማሳወቅ ነው። ተመስገን ነው። ብዙ የምናደርገው ነገር ይኖራል። ብዙ ሊፈትኑ የሚችሉ ነገሮች ይኖራሉ። ከዚህ በኋላ አውቃለሁ ብዙ መስዋዕትነት ሊያስከፍል የሚችል ነገር ይኖራል። ይገባኛል፣ እርግጠኛ ነኝ። ስለማውቀው ነው የምር። እሷ ስንመጣ ራሱ እንዴት እያለችኝ እንደነበሩ መንገድ ላይ ምናምን አውቀዋለሁ። በቃ እየዛተች ምናምን ነበር። አሁን አምጥቼ የሆነ ፍሪ እንዳላደርጋት አለ አይደለ? ይዘንጋል እኮ ምን ቢል ይከብዳል እሷ ላይ መቆለፍ ምናምን ራሱ። ግን በቃ ነገራቱ እስኪረጋጉ እንጂ ይሁን ብዬ ከተውኩት የምር ነገሩ ሲሪየስ ጉዳይ ይመስለኛል። እንደ ቀልዳኔው ብዬ ነው ያኔ እያሰብኩ ያለሁት የምታረገው ምናምን የሆነ በቃ ሆኗል። ላይክ አይደል ብዙ ነገር እያወራኋት ነበረ። በቃ ስንመጣ ምናምን መንገድ ላይና ምንም ሊያስማማ የሚችል ነገር እያገኘሁ አይደለም። ስለዚህ ሀይሚን ፍሪ ከመተው እዚሁ ቤት ውስጥ ቁጭ ማድረጉ ነው የሚሻለውና ሌላም ረብሻ ፈጠራለሁ ካለ ሀይሚን ቦታ መቀየራት ይሆናል። ይሄንን ላሳውቃችሁ በቅድሚያ ሀይሚን ቦታ መቀየር ይሆናል። እዚህ ቤት ላይ ሁሉም ሰው ያውቀዋል። ይሄንን ቤታችን እየመጡ ችግር እንዲፈጥሩብኝና ህይወቴ እንዲበጠብጡብኝ አልፈልግም። በሀገርና በሚስት ቀልድ የለም ነው ያልኩት ቅድም። ስለዚህ
ሁሉንም ነገር የሚስተካከል ይመስለኛል። አይ ሆፕ እናስተካክለዋለን ብዬም ተስፋ አደርጋለሁ። ከጎኔም የነበራችሁ አመሰግናለሁ። ፍፄም ከጎኔ ነበረ በዚህ ሁሉ ምናምን ውስጥ ከጎኔ አንድ እንኳን ቅሬታ ሳይኖርበት በቃ እያመነኝ የቀጠለ ሰው ነበረና ቴንኪዩ በጣም ማለት እፈልጋለሁኝ። ሃይሚ ራሱ በጣም ከጎኔ ነበረች። ለመናገር በጣም ከጎኔ ነበረች። እስከሆነ ሰዓት ድረስ ማይወሰድ ሪስክ እየወሰደችልኝ ነበረ። እሷንም ክሬዲቷን ማሳጣት አልፈልግም። እንግዲህ ነገራቶች ከአቅሟ በላይ ሲሆኑባት ነው። እኔም እኮ ያ ሁሉ በቃ አላ አይደለ እየተጨቃጨቅኩም ያ ሁሉ ጸጥ እያልኩ የሆነ ነገር እየፈጠርኩ ምባለው ይባል እያልኩኝ የቆየሁትኝ እውነት ስለነበረኝ ነው። ይህ ግልጽ ነው። እንግዲህ ማንም ያልኳ ከዚህ በፊት አንተ እንደዚህ ምናምን ይሉኝ ነበረ ያልኩ ሰው እናቶ ነው። ፖስታቸውን እንኳን አይመስሉም ያልኳቸው ሰዎች ቴክስት አላኩም ተሸማቆ አፍሬውን አላውቅም። እኔ እንድታፍሩም ምናምን እኔ ምን ጥቅም እኔ ምንም ማገኘው ነገር የለም። ግን ለሌላ ጊዜያችሁ የታችሁ ላይ እንድትማሩበት እፈልጋለሁ። የትኛውም ሰው እግዚአብሔርን ማንም ሰው ላይ አይፈረድም። ማንም ሰው ላይ መፍረድ ጀጅ ማድረግ አንችልም። ማነው ጻድቅ ሰው ሁሉም ሰው ሞኝ ብሏል ኢዮብ ራሱና ማናችንም ንጹህና ጻድቅ ሆነን አይደለም። ታውቁታላችሁ ይሄንንም እና እኔ እውነት ስለነበረኝ ነው። እና የሆነ ሰንባዲ ዝም ብሎ ከመሬት ተነስቶ ምናምን እንዲ አይባልም። ምን እውነት አለው ምን ይዟል ምናምን ለምን እንዲሆነ እንዴት እዚህ ገባ ምናምን ብሎ እንዲ በግራና ቀኝ ማየትንም ጥሩ ነው ባይኔ። ዝም ብሎ ተነስቶ የማይባል ነገር ከማለት ጥሩ ነገር ማለት ነው። እንግዲህ አትሸማቀቁ። እኔ በእናንተ ቂም ማለዝም ምንም እንትን ማለልም ያው እድሜ ያላስተማራችሁ ሰዎች ናችሁ ማለት ነው። እድሜ ያላበሰላችሁ ሰዎች ናችሁ። እኔ እንኳን በዚህ እድሜ ብዙ መከራ ብዙ ፈተና እያዩ ያለው ልጅ ነኝ። ስንት ነገር ማልፍ ልጅ ነኝ። ከምታዩት ውጪ ብዙ ችግሮች ያሉብኝ ልጅ ነኝ እና ብዙ ስራ የሚበዛብኝ ልጅ ነኝ። ብዙ ነገር የማደርግ ሰው ስለሆንኩኝ በዚህ እድሜ እንኳን ነገራቶችን ለማወቅ እየሞከርኩ እየጣርኩኝ የማልፍ ልጅ ነኝና የሰው ህይወት ላይ አይፈረድም። ማንም ስህተት ይስራ ማንም ምናምን የሆነ ነገር ይኖራል። በቃ ይሄንን እመኑ። የሆነ ሰንባዲ ጋር የሆነ ነገር ይኖራል። የሆነ እውነት ይዞ ነው አንድ ሰው ጀይ ሲደረግ የሆነ እውነት ይኖረዋል። ምንድነው ውሸት ሲደጋገሙ እውነት ይመስላል እንደሚባለው ነገር ነው አብዛኛው ሰው ህይወት ላይና የትኛውም ሰው ላይ አንፍረድ ለማለት ነው። ፍቅርዬ ጋር እንሄዳለን አሁን እስቲ እናያታለንና በፍቅር በጸባይ እናወራታለን። እንዳልኳችሁ ነው። እኔ በዚህ ታይም ላይ ተስፋ ባልቆርጥ ደስ ይለኛል። እውነት የቻልኩትን ሞክሬያለሁ። እንኳን ለራሴ ለውስጤ አለ አይደለ የሆነ ነገር ሞክሬያለሁ እንኳን እንድል ብዙ ነገር መስዋዕትነት መክፈል የሚጠበቅብኝ ነገሮች እንዳለ አውቃለሁ ከዚህም በኋላ እና እሺ ወሬ ያላብዛባችሁ ወደዛው እንሂድ። የሞቀ ቤቴ ባንዴ በረዶ ሆኖ ነበር። ለማንኛውም እዛው እንገናኝ ፋሚሊ። ለማልማሽን ያንቺን ፍቅሬ ብዙ ነው ሚስጥሬ ቢከፋኝም ሆዴን ቢብሰው አላማሽም ለሰው አያጣውምና ፍቅርን እንቅፋት ከፍቶኝ ብቀየምሽ በአንድ ቀን ጥፋት። ይህ የሃይሚ ክፍል አያችሁት ፋሚሊ? ወይኔ ብሩኬ እና ደግሞ ሌላ የተሰጠን ጊፍት አያችሁት? ደስ አይልም? በጣም ነው የወደድኩት። ማርያምን የሚገርም ነው እንዴት እንደሰሩት ምናምን አዶን ነው። በጣም ደስ ይላል አይደል? ካሜራማን ያበደ ነው። የኔ አበባዬ ፈገግታሽ ሁሌም ካንቺ ጋር እንዲቆይ እፈልጋለሁ። ወይኔ እዚሁ ላድርገው። እንግዲህ እኔ እዚህ ነው ለሽ ምናምን እንመለው ከዚህ በኋላ ማለት ነው። ቅመሜ ጋር እንሂድ። ፍቅሬ እስቲ ተንደባለ የሚያዘንካ በኋላ አላምናትም እኮ ነው። እቺ ታራርጠኝ ማዘባዋል ህዝብ ነው የሚያኝ። የኔ ጠንበለል እዚህ ጋር እንዲህ ላደርግና የኔ ቆንጆ ተመቸሽ አይደል? በቃ ክፍሌ
ሲቀና አታኩርፊ። ለምንድን ነው ይኸውልሽ፣ እውነቱ ስነግርሽ እኔ አልተውሽም፣ ምንም አታመጪም ዙሪ እስቲ ምንድን ነው እኮ ትተኛለሽ? 24 ሰዓት ነው የምትተኛው። እኔ ምግብ ምናምን ላምጣልሽ? ምግብ እራሴ እሄዳለሁ እኮ እኔ አመጣልሻለሁ። እኔ እሄዳለሁ። እንዴታችን እንዳልሄድ ልትከለክለኝ ነው እንዴ? አዋ ቅድሚያ እንስማማ። እኔ እና አንቺ ምንም ነገር ሳንስማማ ምንም አላደርግም። እንዲህ ታሪያታለሽ እንጂ ማንስ ምንድን ነው አሁን ማደርስበትን ቦታ አሁን ይሄን በምን ታጠፊያለሽ? እኔ ተሽለትን ፈራፈሪ ነው ያንተ እንደዚህ ሲያደርጋለሽ። ለምንድን ነው ሰላም ሆነሽ ከኔ ጋር መኖር ማትፈልጊ? እንደማይፈቃቀር ሰው ትሆኛለሽ እንዴ? ወይስ የሴቱ ወቃ ለምንኛ ነገር ይዞሽ ነው? አበበ ተወኝ በእናትህ። አንተን ከሰኛ ያማል እንዴ? አዎ ያመኛል። እኔ አንቺን ብያ እንደዚህ ጋር እኔ አንቺ ነሽ እንጂ እብድ። እኔ አንቺን ብያ አይደለም እዚህ ጋር ማን አለ እንደዚህ አይደለም የምታደርገው ነገር እኮ አንቺ የምታወሪው አሁን እኮ ነው። በኮንፊደንስ እንዳልተውሽ እንኳን መጣፊብኝ ነው የመሰለኝ። እውነቱስ ነው አኳንሽ ከዚህ ክፍል እንዳልወጣ ታረገኝ ነው እንዴ? ታዲያ ማታም ቀንም ምን ዞር በልኝ ወናት ልጅ። እሺ አሁን እኔና አንቺ እንታረቃለን? እንታረቅና ህይወታችንን እንምራ። እንታረቅ። ልብስሽንም ወይ ያ ሰውዬው ያመጣዋል፣ ካልሆነ እኔ ያስመጣዋለሁ ደውዬ። ችግር የለው። ያ ሰውዬው ማለት ማን ነው? ተይው በቃ የሚያመጣው ሰው ያመጣልሻል። ማይመጣም ከሆነ እኔ ያመጣልሻል። ልብስ እኮ ነው የሚያሳስብሽ። ብዙ ጊዜ እየለመንኩሽ ምንድነው ብታጀራ ያለብሽ ነገር ስለሽ እሺ እንደወጣ አፍቀድልኝ። የት ነው የምትወጪው? ከዛስ ቅድሚያ እኔ አላምንሽማ። ሳላምንሽ ምን የት ሄዳለሁ? ለማንሻ ቅድሚያ እኔና አንቺ እንተማመን። አበበይ አወራረሽ እኮ መንገድ ላይ እጠፋለሁ ምናምን እያልሽ ነበረ። እሺ ምን አድርጌ ነው የምትለኝ? ምንም አድርጌ አይደለም። በቃ የሆነ ደግሞ ፕሮግራም አለብኝ። እግዚአብሔርን በሰላም እንዲህ ኖርማል ከሆንሽ ከኔ ጋር ከታረቅሽ ካሜራ አለ ይኸው በቤተሰብ ፊት ቃል ገብተሽ ከታረቅሽ ይዤሽ ይወጣል። ለምንድን ነው ጉልበቱ? እሺ አርጌ እኮ ነው በእናትሽ እኔ ጋር እኮ ነው የሚያዋጣሽ። ተወኝ በእናትህ። እሺ ዝም ብለህ አውራኝ። አሁን ምግብ እፈልጋለሁ ወይ ወጥቼ ልብላ? አመጣልሻለሁ። አመጣልሽ ራሴ እንጂ እበላለሁ። እኔ ነኝ የማመጣልሽ። ሄደሽ እሺ ነይ ሄደሽ ከኔ ጋር ትሄጃለሽ። ምን አለ ሻው ምግብ ምን ሰርተህ ነው? እሺ ምን አለ? ምስር በስጋ አለ። ምስር በስጋ? አዎ ጨጓራዬን ያመኛል። እሺ የፈለግሽውን ያመጣልሻለሁ አዝዤ ምናምን። እኔ እኮ የፈራሁት ይዤሽ እኮ ጥቼ ምናምን ጋብዝሻለሁ፣ ግን ጨዋሽ እዛ ሀገር ልታሳይኝ ነው የሚመስለኝ። አላመንኩሽም። እግዚአብሔርን ይሄን ያክል ፋራ መስላለሁ እንዴ? ምን አውቃለሁ እኔ። አሁን ውር ከምትይ ለምን አንታረቅም? በቃ ፍቺ እንዴ! በቃ አውቃለሁ፣ ስተሰርቻለሁ። እዚህ ቤት ላይ ሌላ ሴት አመጣለሁ ማለት አልነበረብኝም ሃይሚ። ያ የኔ ስተት ነው። በጣም ይቅርታ። ግን እኔ ከገባሁበት ነገር መውጫ ዘዴ እየፈለኩኝ ነበር እኮ። በቃ ችግር የለውም ሃይሚ፣ ምንም ባጠፋም ከዛ 1 2 ቀን 3 ቀን ታኮርፈኝና ከዛ በኋላ በቃ ይቅርታ ጠይቃታለሁ፣ ከዛ ሳምናታለሁ፣ ከዛ እንታረቃለን ብለህ እያሰብክ ስለሆነ እንጂ አንተ ነገ ከነገ ወዲያ ምን እንደምታረግ በምን አውቃለሁ እንዴ? እንዴት ነው እንደዛ የምታስበው? እንዴት ብታስበውስ ነው እዚህ ቤት ላይ እንዴት ነው ሴት አምጥቼ አኖራለሁ? እሺ ተው እሷም ትሁን አትሁንም ሌላም ሰው ይሁን ነገ ከነገ ወዲያ እኮ አንተ አታፍርም እኮ ታደርገዋለህ። እና እንዴት ነው ከዚህ በኋላ እኔ አንተ ላይ እምነት የሚኖረኝ? አሁን ይቅርታ ከመሬት ተነስተ ይቅርታ ነገ ከነገ ወዲያ ማን ይመጣል? እና አንቺ ወት ላይ ማን ይመጣል? አይደለም ብሩኬ፣ እስከዛሬ ማን ይመጣል ብለን ብዙ ሰዎች መተዋል። አንተ በጣም ሰው ላይ አትቀልድ፣ በተለይ ደግሞ እኔ ላይ። እኔ እየቀለድኩ እኔ ቀልድ ነው እየመሰለኝ ያለው ሁሉም ነገር። ያማሃል እንዴ አንተ?
በቃ አሁን እስካሁን ድረስ እንትን አልኩልህ ታገስኩ ምናምን በቃ ይበቃሃል እንዴ ስቆርጥ እንድቆርጥ አታደርገኝም። ከዛ ደግሞ አብሬ ሲሆን ደግሞ ታናድደኛለህ፣ የማይሆን ውሳኔ ትወስናለህ። ምን ሆነክ ነው አንተ? እንዴት ነው እንደዛ? እሱ የኔ ጥፋት። ብዙ ጊዜ እኮ ራሱ ታገስኩ። ሜቢ በቃ እኔን ሊፈትነኝ ይሆናል፣ በቃ ምን እንደሚሰማኝ ማወቅ ፈልጎ ይሆናል ብዬ ራሱ በጣም እንትን አልኩልህ። አንተ ግን ጭራሽ የምርህን ነበር የወሰንከው። ገባ? እኔ ባልለያይህ ኖሮ ምን እንደምታደርግ ራሱ አላውቅም። እኔ እንደዛ አይነት ውሳኔ ወስኜ ካንተ ባልለይ ኖሮ በእርግጠኝነት ዛሬ እሺ ከጎንህ ነኝ ብዬ ቢሆን ኖሮ አምጥተህ ታቃጥለኝ ነበረ። ለዛውም ያንተ ባልሆነ ነገር ማለት ነው። ያንተ ባልሆነ ባልተረጋገጠ ምናምን ከዛ ያንተ አለመሆኑን እያወቅክ ደግሞ ተቀብለህ ምናምን ምን ላድርግሽ? ማይሆን ስሜት እንዳስተናግድ አደረከኝ። ብዬሻለሁ። እኔ አይደለም የሆነ ነገር ብልሽ አላምንህም አልሽኝ። ደግሞ ማንንም እንደማያምነኝ ደግሞ አውቃለሁ ነው እንደዛ አይነት ውሳኔ የምትወስነው። ከመጀመሪያውም እኮ እንደዛ አቅም ካለ ጉልበት ካለ አይ በህግ አያስጠይቀኝም ብለህ ካሰብክ እኮ ከመጀመሪያውም ማድረግ ያለብህን ነገር ታደርግ ነበር። ግን ከዛ በኋላ ሁሉም ነገር ከረፈደ እኔ ከተለየሁ በኋላ ማድረግ ያለብህን ነገር አደረግ። ከዛ እውነቱ ወጣ። ገባ? አሁን ደግሞ መልሰክ ደግሞ እንዴት ነው አንተ ቤቴ ውስጥ ሌላን ሴት አምጥተህ ልታኖር የነበርክ ሰው እንዴት ነው አሁን እኔ ይቅርታ አድርጊልኝ ምናምን? ይሄ ይቅርታ ከማድረግ አይገናኝም እኮ ደግሞ ብያለሁ። መቼም ይቅርታ አላደርግልህም ብያለሁ። ይሄ ይቅርታ የሚደረግለትም ነገር አይደለም። ገባ? ነገ እኔ ምን እንደሚገጥመኝ አላውቅም። ለምንድን ነው እኔ በቃ ስተሰራው አመንኩኝ አይደል? አንዲ ስላልሽ እኮ ነው የተወሻለው ማለት አይደል? አመንኩኝ ምናምን አትበለኝ። በጣም ብዙ ጊዜ ስህተት እየሰራ እያመንክ ነበረ። ገባ? እኔ አድርጌው ቢሆን ይሄ ነገር በእርግጠኝነት ማለት ነው ከህይወትህ ነበር የምታስወጣኝ። ከህይወትህ ማለት ነው አይደለም እንትን ብለህ ዞር ብለህ ልታየኝም አትችልም ነበር። እኔ በአንተ ቦታ ወንድ አምጥቻ እኖራለሁ ብል ኖሮ ማለት ነው። ገባ? ምን ያክል እንዴት የትኛዋ እኔ ፈጣሪ እኮ አይደለሁማ በዚህ ልክ ልታገስ የምችለው ሌላ ሰው መጥቶ አብሮኝ እስኪኖር ድረስ። ተው አኖርከውም አላኖርከውም ለኔ ሐሳብህ ብቻ በቂ ነበረ፣ ውሳኔህ በቂ ነበረ። በጣም ከራሴ ጋር ለመታገል ሞከርኩኝ። አይ ሜቢ እየፈተነኝ ሊሆን ይችላል፣ በቃ እንደዚህ ሊሆን እኔን ሊፈትነኝ ፈልጎ ነው እያልኩኝ ራሴን ማሳመን ፈለግኩኝ። ደጋግሜ ጠየቅኩ፣ ደጋግሜ ደወልኩልህ። ውሳኔን አልቀይርም አልክ። ገባ? ከዛ እኔ የራሴን ውሳኔ ወስኜ ደግሞ ካንተ ስለይ መጣህና መወሰን ያለብህን ነገር ወሰንክና እውነትህ እንዲወጣ አደረክ። እንደዛ ባታደርግ እውነቱም ላይወጣ ይችል ነበር እስከመጨረሻው። ገብቷል? አሁን ደግሞ ዛሬ መተህ ይቅርታ አድርጊልኝ ልትለኝ አትችልም። እኔ ስለተለያየውክ ነው ነፃ የወጣኸው አንተ ከዛ ነገር ማለት ነው። አልተለያየንም ነው ሲቲዩ በቃ እኔ ስለተወኩ ነው። እኔ ከህይወት ስለወጣው እኔ አልፈልግም በቃ ከዚህ በኋላ መቼም ይቅርታ አላደርግልህም ብዬ ጓብዬ ስለተናገርኩ ወጥቼ ሚዲያ ላይ እንደዛ ስለተናገርኩ ጥፋት ነው ብዬ አመንኩኝ እኮ። እሺ ምን ላደርገው? መልሰህ ይዛሃት ልትመጣ የነበረውን ሴት መልሰህ ሌላ ውሳኔ ወስነህ እንደፈለክ አድርግ። አሁን ከዚህ በኋላ ይቅርታ አድርጊልኝ እንድትለኝ አልፈልግም። ነገ ከነገ ወዲያ በጣም ብዙ ጊዜ አይቻለሁ። ገባ? ብዙ ጊዜ አይቻለሁ። ከዚህም በፊት ብዙ ነገሮች አድርገሃል። ቤቴ ድረስ ማንም እየመጣ ሲወራጭ አይቻለሁ። እንደፈለገ ሲሆን አይቻለሁ። እዚህ ቤት ብቻ አይደለም እዛኛው ቤትም ፕራንክ ነው እያልክ ምናምን እኔን ሞራሌን የሚነካ ነገር ነው የምታደርገው። እስኪ እኔ ፕራንክ ነው ብዬ አንድ ነገር ላድርግና እስኪ የሆነ ነገር አድርገሽኛል። አንድ ቀን ግን ተናግሬሽ አላውቅም። ዝም ብለሽ እንትን እኔ እኮ ፕራንክ አሁን እንዲህ ስላልሽ አልተውሽም። እኔ እኮ ፕራንክ ነው ያደረኩ። እኔም እኮ ፕራንክ አድርጌሻለሁ። ሪል ነው እየተጫወትክ ያለው እኮ እኔ ላይ ሪል ነው። በቃ እንደዛ ነው እየመሰለኝ ያለው። ስለዚህ ከዚህ በኋላ ይቅርታ አድርግልኝ ምናምን አትበለኝ። በቃ ተወኝ። እንዲህ ስላልሽ ምንም ለውጠው ነገር የለም። ወቄነን አልተውሽም። ትረጋጋለሽ፣ እንትን ታያለሽ። ሰማሽኝ አይደል? እኔ ካንተ ጋር እኮ አልተፈራረምኩም እኮ ባሌ አይደለህም እኮ እንደዚህ ልትለኝ አትችልም። ሁላ መወስነው ነገር የፈለኩትን ማድረግ እችላለሁ። ፍቅረኛ እንጂ ሚስትህ አይደለሁም። የማልፈልገው የማይስማማኝ ህይወት ከሆነ ወጥቼ የራሴን ቤት ተከራይቼ የራሴን ኑሮ መኖር እችላለሁ። እንደሱ ነው የምትፈልጊው? እንደሱ ነው የምትፈልጊው? አንቺ ከኔ ጋር መለያየት ነው እፈልጋለሁ። የማይስማማኝ ከሆነ እኔ ሰላም የማይሰጠኝ ከሆነ ለምንድን ነው እዚህ ህይወት ላይ የምኖረው? ማን ስለሆንሽ ነው አንቺ የምትለያይኝ? አትለያይኝም፣ እንተያያለን። እስቲ እኔ ከገባሁበት ችግር ለመውጣት ብዬ መሰለኝ ሁሉ ነገር የወሰንኩት። አልኩሽ እኮ በቃ ማትረጂኝ ከሆነ አትረጂኝ። ቅሬታ ይዞብሽ ትኖሪያለሽ ከኔ ጋር። ግዴታ ነው። እዚህ ቤት መኖር ግዴታ ነው። አይ መቀየር ከፈለክ እንቀይራለን። እኔ ለምን ነው ካንተ ጋር ቤት የምቀይረው? የራሴ የሆነ ነገር እኮ አለኝ። ራሴ የፈለኩትን እኮ ማድረግ እችላለሁ አይደል እንዴ? እንዳትወጣሽ
ምን ማለት ነው? ቆይ ምን ለማድረግ እየሞከረ ነው? አንተ ደግሞ ይሄን ካሜራ አጥፋና ዞር በልልኝ። እኔ የትም አልሄድም። በቃ ዞር በልልኝ። ካሜራውን አጥፋና በላት እናሳድ። ካንተ ጋር አልፈልግም። ካንተ ጋር ምናምን የምትይው እዚህ ጋር እኮ ያለሁት እኔና አንቺ ነንሽ። ምን አለኝ ምናምን አትበይ እኮ። ይሄ የብቻዬ ፎቶ ነበር፣ ይሄም የብቻ ፎቶ ነበር። አንድ ላይ ተሰራ አለቀ። ምንድነው ይሄን ያከል? ይሄ ሁሉ ነገር ምንድነው? እዚህ ቤትሽ ላይ የተሰቃቀሉት ይሄ ምንድነው? እየቀለድክ ነው? ይሄ ምንድነው? ይታያችኋል። ይሄ ምንድነው? ምን አለኝ ካንተ ጋር ህይወት የለኝም ምናምን የምከበጣጠው ምንድነው? ካንተ ጋር ምንም የለኝም። ፍቅረኛ ነበርኩኝ፣ እንደማንኛውም ፍቅረኛ ጊዜ አሳለፍን። በቃ አለቀ እኮ። መለያየት የለም። ስለምን ጊዜ እንዳሳለፍን ነው የምታስበው? ጊዜ አሳለፍን። በቃ አብረን ጥሩ ጊዜያቶችንም መጥፎ ጊዜያቶችንም አብረን አሳለፍን። ብዙ ነገሮችን አብረን እኮ። በውሸት ለምን እንለያያለን? በቃ እሺ እኔ ውሸት ሆነ እንደ ብዙ ነገር ወስን ይሆናል። እሺ በቃ ውሸት መሆኑ እኮ ደስ ብሎኛል እኮ ገብቶሃል አይደለ? ግን አንተ የወሰንከው ውሳኔ ነገም ከነገ ወዲያ የምታደርገው ነገር ነው። እንደዚህ አይነት ፈተናዎች ህይወት ላይ ቢመጡ ነገም እንደዚህ ልታደርግና አይታወቅም። እኔ ከጎንህ ነኝ በቃ አረዳሃለሁ ስል አንተ ጭራሽ ቤቴ ማምጥተህ ማን ያቀል አብሬ ልተኛ ብትልስ በመሃል ለሶስት እንተኛ ብትልስ አንተ እኮ እሱ ነው የቀረህ እኮ እሱ ነው ደግሞ ማን ያውቃል? ሆኖ ቢሆን እኮ ነገሩ ሆኖ ቢሆን አምጥታት ቢሆን ኖሮ ለሶስትም እንተኛ ትል ነበር። አታፍርም እኮ አንተ። ነገ ከነገ ወዲያም ደግሞ ይሄ እንደማታደርገው ምንም ማረጋገጫ የለኝም። ከዚህ በኋላ ደግሞ እዚህ እየመጣ ምናምን ይሄ ፎቶ ምናምን በቃ ፍቅረኛሞች ነበርን፣ አብረን ጥሩ ጊዜ ያሳለፍን። እኔ እናንተ እኮ ልጅ አላፈራንም ወይ አልተጋባንም፣ ሰርግ አልደገስንም፣ ምስክሮች የሉንም ምናምን። ምንም ችግር የለውም። ከዚህ በኋላ እንደዚህ እንትን ልትለኝ ራሱ አትችልም፣ መብቱም የለም። ከፈለኩ መለያየት እችላለሁ፣ ከፈለኩ ቤት ተከራይቼ ብቻዬን መኖር እችላለሁ። ልታስገድደኝ አትችልም። እንደዚህ የምትል ሲጀመር ትናንት ራሱ ያደረግከው ነገር ሊያስከስስህ ይችላል። ታውቃለህ አይደል? እኔ ለምን እንደዛ አደርጋለሁ? እንዳንተማ ቢሆን እኮ ብዙ ነገር አደርግብህ ነበር፣ ግን እኔ እንዳንተ አይደለሁም። ገባ? እንዳንተ ስራም እንዳንተም አይደለሁም እኔ ለምንድን ነው የምከስህ? አልከስህም። ምክንያቱም ያሳለፍናቸው ጥሩ ጊዜያቶችም እኮ አሉ። ለምንድን ነው መጥፎውን ብቻ አስቤ እንደዛ ማደርገው? ገባ? አንተ እንኳን የፈለገ ነገር አንተ ላይ እንኳን ብጨክል ለቤተሰቦቹ ስለ ራሱ አላደርገው። አሁን እዚህ ጋር እንትን እንድትለኝ አልፈክሰሽ ምናምን ከፈለኩ አንተ ብለኸኝ አይደለም ማድረግ እችል ነበር። ገባ? ስልክ አለኝ፣ ፖሊስ ጋር መደወል እችል ነበር። ለምን እንደዛ አደርጋለሁ? ስፈልግም ደግሞ ሰው ጋር ታደርጊውና አድርጌ እኔ አትወጪም። በቃቸው ቁልፉን ስጠኝ። የኔ እናት አንቺ አልበረደልሽ የሚብረድልሽ እስክትረጋጊ እኔ እታገስሻለሁ። መታገስ ካለብኝ ጥግ ድረስ ምግብ አመጣልሻለሁ። በቃ እንዴ ወተሽ ደግሞ ሌላ ችግር ነው እንዴ መፍጠር አልፈልግም። ስነ ስርዓት ያዥ። አንተ ክፈተው። አልከፍተውም። የምሬን ነው። ክፈተው። ምን ልቀቀው። ምን ልቀቀው። ምን ግብና አትወጪ እኮ ተስማምተን ነው የምትወጪው። ይኸውልሽ ሃይሚ እግዚአብሔር እኔ እንዳልወስንሽ እረፊ። እኔንም መድረስ ውስጥ አትክተቺ እንዳልወስን በቃ ማን ውሳኔ እንደወስን አታርጊ እኮ። ስርዓት ያዥ። አሁን ዞር ስለተናደርሽ ነው ምናምን ብዬ ላስብልሽ። በሌላ እኮ ተረጋጊ። መብላት የምፈልገው ምግብ ሰርቺ መብላት ነው። እሺ እኮ ነኝ አብሬሽ ሆነሽ ነው ነይ ነይ። ምንድነው እኮ የምትፈልጊውን ትሰሪያለሽ፣ ሰርተሽ ትበያለሽ። በቃ እኮ ይሁን። ስለያዝኩሽ ምንድነው ተጠየፍኝ? ደበርኩሽ? አንተ ዝም ብለህ እንደመጣላት ታውቃለህ። በቃ ነው ያለ ሌላ ጊዜ እንዳልተንጠለጠልሽብኝ አሁን ሲይዝሽ ለምን ያስከኝ ምናምን ትያለሽ እንዴ? እሺ ስለተናደርሽ ነው ምናምን ብዬ ያለሽበት ስሜት ነው ብዬ ልውሰድልሽ። እግዚአብሔር ይጂ እኮ ሂዱ ነይ እራሴ እመጣለሁ። ሂድ። ምን ሆነህ ነው? ነይ እኔ ሳልኖር ይኸውልሽ እንደዚህ ሁኜ የት እሄዳለሁ? የትም ሂጂ አትይጂ። እኔ እብድ አይደለሁም እኮ ከማኔ ሊወጣ አብድ መስዬ እኮ ነኝ። ነይ የኔ ኖሬ ሰሪና ይኸው ብዬሽ የፈለግሽው ነይ የኔ እናት። ምንድነው እሪ የምትለው? ይጂ ህፃን ናቸው። በቃ ካሜራማን ነው። ቻው አጥፎ በቃ